በዛሬው ቪዲዮአችን ፋሽን ዲዛይነር መሆን የምትፈልጉና ፋሽን ዲዛይነር የሆናችሁ የማታውቋቸውን ነገራቶችን በዚህ ቪዲዮ በግልጽ አሳያችኋለሁ ማለት ነው። እንዲሁም ደግሞ የፋሽን ዲዛይነር ሙያ ለመጀመር ስንፈልግ ምን ያስፈልገናል የሚሉትን በዝርዝር አንድ በአንድ እዚህ ጋር አሳያችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው ማየት እንዳትረሱ። እንዲሁም ደግሞ በዚህ ቪዲዮ መጨረሻ ላይ ስለተለያዩ የልብስ ስፌት ማቴሪያሎች በደንብ ታውቃላችሁ ማለት ነው። እንዲሁም ደግሞ ከካሜራ በስተጀርባ ስለ ፋሽን ዲዛይንና ስለ ልብስ ስፌት ሙያ የምትማር አንድ ተማሪ አለች። ከሷ ጋር ቪዲዮ መቀጠል ትችላላችሁ ማለት ነው። እዚህ ጋር የምትመለከቱት ያው የልብስ ስፌት ማሽን ነው። የልብስ ስፌት ማሽን እያንዳንዱን ፓርት ለማየት እንሞክራለን ማለት ነው። እንግዲህ እዚህ ጋር የምትመለከቱት የማሽናችን የእጅ ፑሊ የሚባል አለ ማለት ነው። ይህ ፑሊ ምንድነው? በእጃችን እንዲህ በምናሽከረክረው ሰዓት የመርፊያችን ክፍል በዚህ መልኩ ይንቀሳቀሳል ማለት ነው። የምታዩት ወይም ደግሞ ሶኬት ሰክተን በምንሰፋበት ሰዓት የእግራችንን ፔዳል በምንረግጠው ሰዓት የሚሰፋ ይሆናል ማለት ነው። እዚህ ጋር የምትመለከቱ ደግሞ ኦን እና ኦፍ የሚያደርግልን ማሽናችንን ኦን እና ኦፍ የሚያደርግልን የማሽናችን ፓርት ነው ማለት ነው። ይህ ደግሞ የትሬድ ወይም ደግሞ የክራችን ማስቀመጫ ነው ማለት ነው። የክራችን ማስቀመጫ ነው ይሄኛው። ለስፌት በምንጠቀምበት ሰዓት ልብስን ለመስፋት በምንጠቀምበት ሰዓት የሚያገለግለን የማስቀመጫ ቦታ ነው ማለት ነው። በዚህ አድርጎ ከመጣ ይሄኛው ደግሞ ቦቢን የምትባለዋን ወይም ደግሞ እንዝርት የማሽናችንን እንዝርትን ለማጠንጠን ስንፈልግ በዚህ በኩል አስቀምጠን እዚህ ጋር አስቀምጠን የምናጠነጥንበት የሚሆንበት ፓርት ነው። ደግሞ ያው ክር ቴንሽናችን ነው። ይህንን በምናጠብቅበት በምናላላበት ሰዓት ቦቢናችን ላይ ወይም ደግሞ እንዝርታችን ላይ የሚጠነጠነውን ክር እንዴት አድርገን መጥበቅ አለበት ወይስ መላላት አለበት የሚለውን ለክር ጎማ ለማጠንጠን ወይም ደግሞ እንዲሁም ክራችንን ጠበቅ ለማድረግና የክራችንን ሁኔታ ለመቆጣጠር የሚያገለግለን ፓርት ነው ማለት ነው። ክር አገባብ በቪዲዮ መጨረሻ ላይ የማሳያችሁ ይሆናል ማለት ነው። እንዲሁም እነዚህ የምታያቸው ደግሞ የክር ማጠንጠኛ ወይም ደግሞ በእንዝርታችን ላይ ለመጠቅለል ክር ስንፈልግ እንዝርታችንን ከዚህ ውስጥ ከከተትን በኋላ እዚህ ጋር አስቀምጠን ክራችንን በዚህ አሳልፈን አምጠን ከቦቢዱ ላይ ወይም ደግሞ ከዚህ ከዝርቱ ላይ ጠቅልለን ማለት ነው ይህንን ፓርት ወደዚህ በመግፋት ስናሽከረክረው አብሮ እንዲሽከረከር የሚያደርግልን ፓርት ነው ማለት ነው። እንዝርታችንን የምናጠነጥንበት ፓርት ነው ማለት ነው። ይሄኛው እንዲህ ካለ አይንቀሳቀስም። ይሄኛው ደግሞ ወደዚህ ከመጣ ደግሞ ይንቀሳቀሳል ማለት ነው። ይህንን ካየን በኋላ ምን እናያለን? ይሄኛውም ደግሞ ያው የክር መጥለፊያችን ፓርት ነው ማለት ነው። ክሮችን በዚህ እያስገባን ለስፌት እንዲመቻችንን የምናደርግበት ሁኔታ ነው። ማይኬን ያስቀመጥኩባትን ቦታ ላንሳትና በተመሳሳይ እነዚህም ደግሞ የክር መጥለፊያዎች ናቸው ማለት ነው። ከላይ የምታያቸው እነዚህ ጎሚኒዎች ጥቁር ነገራቶች ደግሞ ምንድናቸው? ማሽናችንን ጤንነት የምንጠብቅበት ጎሚኒዎች ናቸው። እንዴት ነው ካላችሁ በዚህ ፓርት ዘይት እያጠጣን እነዚህን እየነቀልን በዚህ መልኩ ዘይት እናጠጣቸዋለን ማለት ነው። ማሽናችንን እነዚህን በዚህ በውስጥ በዚህ ቀዳዳ በዚህ መልኩ ያው እቺ የዘይት ማጠጫ ናት ማለት ነው። እንዲህ እያደረግን እያፈሰሰን እናጠጣለን ማለት ነው። እቺኛውንም እዚህ ጋር ያው ማሽናችንን ማጠጣት ስንፈልግ ወይም ደግሞ የማሽኑ ድምጽ ሲቀይርብን የምናጠጣው ፓርት ይሆናል ማለት ነው። በእነዚህ እያስገባን እዚህ ጋርም ደግሞ ተለቅ ያለ ፓርት አለ እንደምታዩት። እዚህም ደግሞ ይህን እየከፈትን ማጠጣት እንችላለን ማለት ነው። በተመሳሳይ እዚህ ጋር እንዳለ በዚህ በጎን በኩልም ደግሞ ሁለት ፓርቶች አሉ ማለት ነው። በጃክ ማሽን ላይ አንዳንድ ማሽኖች ላይ የተለያየ ቦታ ሊኖራቸው ይችላል ማለት ነው። ሁሌም ተመሳሳይ ቦታ ላይኖራቸው ይችላል። ይህ ደግሞ የምንመለከተው ምንድነው? የመርገጫ ክፍል ሲሆን ልብሱን እንዲሰፋልን ከሚያደርግልን አንዱ መሳሪያ ነው ማለት ነው። ይህ ማለት ወዲያና ወዲህ ወደዛ እንዳይልብን ከዚህ ጋር ልብስን ካስገባን በኋላ ለምሳሌ ይህንን ዚፕ አስገብተን እንየው ማለት ነው። እንዲህ አድርገን ስንይዘው መንቀሳቀስ አይችልም እና እንዲህ ስናደርገው ያው የምንሰፋበት ፓርት ነው ማለት ነው። በዚህ መልኩ ነው ማለት ነው ረግጠን ማሽናችን የምንሰፋበት ማለት ነው። ይሄኛው ደግሞ ከመርገጫው በታች የምናየው ደግሞ ይሄኛው ሲንቀሳቀስ የምናየው
የመጋዝ ይሉታል ወይም ደግሞ ልብሱን ወደ ኋላና ወደፊት እንዲያደርግልን የምንጠቀምበት መሳሪያ ነው ማለት ነው። ይህ መርገጫው ካልተረገጠ የዚህ ፓርት ካልተረገጠ ልብሱን ወደዛና ወደዚህ እያደረገ አይገፋልንም ወይም ደግሞ ወደኛ አያመጣልንም ማለት ነው። ከዚህ ጋር የምናየው መጋዝ ብለን የምንለው ማለት ነው። እንግዲህ በተጨማሪም እዚህ ጋር ደግሞ ምንድነው መርገጫችንን እንዴት አድርገን በደንብ ይረገጥ ወይስ ደግሞ ላላ አድርጎ ይረገጥልን የሚለው የሚያደርግልን ክፍል ነው። ይህንን በዚህ መልኩ እንፈታውና ይህንን ማጥበቅ እንችላለን ማለት ነው ከፈለግን። ነገር ግን ብዙ ጊዜ እነዚህ መነካካት አያስፈልግም። ማሽኑ ሲመጣ እንደነበረ ቢቀመጥ ቆንጆ ነው ማለት ነው። ደግሞ እንግዲህ የምትመለከቱት ኤሌክትሪኮች ናቸው እነዚህን በዚህ መልኩ መሰካካትና መነቃቀል እንችላለን። አስፈላጊ ሲሆን እነዚህን ጫን እያደረግን ማውጣት እንችላለን ማለት ነው። ይሄኛው ባለ 6 ነው ማለት ነው። ይሄኛው ደግሞ ባለ 4 ነው ማለት ነው ቀዳዳው ማለት ነው። በዚህ መልኩ እዚህ ጋር ከዚህ ከታች ያሉትን ቆጥረን እነዚህን 6ቱን በ6ቱ 4ቱን ደግሞ በ4ቱ አድርገን መሰካካት እንችላለን ማለት ነው። በዚህ መልኩ መስካት መንቀል እንችላለን። ማሽናችን ጭንቅላት ቦታ ለመቀየር ስንፈልግ ማለት ነው። እንግዲህ ይሄኛው ደግሞ የምናየው ፓርት ማሽናችንን ዘይት ለማጠጣት ሊሆን ይችላል፣ ወይም ደግሞ የማሽናችን ብልሽት ካለበት የማሽናችንን ፓርት ወደዚህ ለማስገደፊያ የምንጠቀምበት መሳሪያ ነው ማለት ነው። እንዴት አድርገን እንደምናስደግፍበት ላሳያችሁ። በዚህ መልኩ እናስገድፍበታለን ማለት ነው። ይህ ደግሞ የማሽናችን ዘይት የሚቀመጥበት ቦታ በዚህ ክር አማካኝነት ማሽናችን ዘይት የሚጠጣበት ከውስጥ ጥንካሬ የአገልግሎት ጊዜው ከፍተኛ እንዲሆን የሚያደርግልን የሰልባትዮ ወይም ደግሞ የዘይት ማስቀመጫ ክፍል ነው ማለት ነው። ይቺ የምታያት እንግዲህ ቀላል ነገር ትመስላለች፣ ነገር ግን ስራዋ ከፍተኛ ነው። ምንድነው? ከስር በጉልበታችን ስንረግጠው የሚገፋልን ክፍል የማሽናችንን ፓርት የሚገፋልን ክፍል ነው ማለት ነው። ታዲያ ምኑ ነው የሚነሳ የሚለውን ደግሞ ማሽናችንን ካስቀመጥን በኋላ አሳያችኋለሁ። ይህንን ፓርት በጉልበታችን በዚህ መልኩ በምንገፋበት ሰዓት የማሽናችን ቅድም ያሳየኋችሁ የመርገጫ ክፍል ይነሳል ማለት ነው። ማሽናችንን ካጋደም በኋላ የማሳያችሁ ይሆናል። እንግዲህ እቺ ደግሞ የምትመለከቷት ማለት ነው የቦቢን ሆልደር ትባላለች። እቺኛዋ ፎሩን አቅፋ የምትይዝልን ክፍል ማለት ነው። ወይም ደግሞ እንዝርታችንን ፓርት ከነ ቦቢን ሆልደሩ የምትይዝልን ፓርት ነው። ይህንንም ቦቢን ሆልደር የእንዝርት ማቀፊያ ይሉታል። ይሄኛውንም ደግሞ የእንዝርት ማቀፊያ ይሉታል። ይህንን ሁለቱን አቅፎ የሚይዝልን ፓርት ነው ማለት ነው። በዚህ መልኩ እቺኛዋን ፓርት ወደዚህ በመዘርጋት እንደዚህ አድርገን የምናስገባት ይሆናል። እዚህ ውስጥ ትቀመጣለች ማለት ነው። ይህ የምትመለከቱ ደግሞ የክራችንን እንደ ቅድሙ እንደነገርኳችሁ በዚህ መልኩ ክሮች እየገቡ በዚህ በኩል ቴንሽናችን ነው። የክራችንን ሁኔታ የምንቆጣጠርበት አንዳንድ ጊዜ ክራችን ሲበዘብዝ ምናምን በእነዚህ ነገራቶች የምናስተካክለው ይሆናል። ደግሞ እቺ ደግሞ ክሯን የምጠልፍልን ክፍል ናት ማለት ነው። የቅድም ያሳየኋችሁ ቦቢኑ ወደዚህ በሚልበት ታይም ምን ያደርጋል ማለት ነው? ክሩን እየጠለፈ ካለበት በደንብ እንዲስብልን የሚያደርግልን ክፍል ነው ማለት ነው። ይሄ ደግሞ የመርፌ ዘንግ ነው ማለት ነው። ይሄ የምታዩት ከታች የመርፌ ዘንግ ነው። መርፌያችን እንግዲህ ከየት ነው የሚቀመጠው ካለን እችኛዋ ቡለን የምታዩት እችኛዋ ቡለን ትፈታና ትገባለች ትወጣለች ማለት ነው። እችኛዋ የመርፌያችን ክፍል ነው ማለት ነው። እሺ ይሄኛው ቅድም እንደነገርኳችሁ የመርገጫችን ፓርት ነው። ቅድም በጉልበቴ ሳንቀሳቅሰው ይንቀሳቀሳል ያልኳችሁ አሁን በጉልበቴ ሳንቀሳቅሰው ያልኳችሁ ይሄ ነው ማለት ነው። አሁን በጉልበቴ ነው እያንቀሳቀስኩት ያለሁት ማለት ነው። ይህ ደግሞ የምታዩት እንግዲህ የስቲች ሌንግዛችን ነው ማለት ነው። ማለት ስቲች ሌንግዝ ማለት ክራችንን ርቀቱን ስንሰፋ መርፌው በሚሰፋበት ሰዓት ክሩን የሚቆጣጠርልን ክፍል ነው ማለት ነው።
ርቀቱን፣ እርዝመቱን እንዲሁም ደግሞ ለዚፕ በምንሰራበት ሰዓት የተለያዩ ስትሬች የሚያደርጉ ልብሶች ሊያጋጥሙ ይችላሉ፣ ደረቅ ልብሶች። እነዛን በዚህ እየተቆጣጠርን የምንሰፋበት የክሩን መጠን የሚለያይልን የስቲች ሌንግዝ ፓርት ነው ማለት ነው። ይህ ደግሞ የምትመለከቱት ይህንን ወደዚህ በምትረገጡት ሰዓት፣ በእጃችሁ በምትጫኑት ሰዓት ምንድን ያደርገዋል ማለት ነው? ልብሱን በደንብ እየደጋገመ ስፌቱን ጠንካራ እንዲሆንልን የሚያደርግልን ፓርት ነው ማለት ነው። እዚህ ጋር ደግሞ የምታዩት ስፒድ መቆጣጠሪያ ነው። ፕላስን ስትነኩት ያው እየጨመረልን ይሄዳል ስፒዱ ማለት ነው። ጀማሪ ስንሆን ደግሞ እነዚህን እየቀነስን ወደታች የምንጠቀምበት ይሆናል። ቅድም ደግሞ እዚህ ጋር አላሳየኋችሁም። ይህ ደግሞ ምንድነው ያው ዘይት ማሽናችን ዘይት አለው የለውም የሚለውን የሚገልጽልን ፓርት ነው ማለት ነው። እሱንም በቪዲዮ አሳያቸዋለሁ ማለት ነው በኋላ ስንሰፋ። እዚሽ ጋም ደግሞ የምንመለከታት ደግሞ ክር ለመቁረጫ ታገለግለናለች ማለት ነው። በእንዝርት የሚመጣውን ክር አጠንጥነን ወይም ደግሞ ጠቅልለን ከጨረስን በኋላ በማሽናችን የምንቆርጥበት ፓርት መጠቀም እንችላለን ማለት ነው። እንግዲህ እንደምትመለከቱት ላይኛውንም ውስጠኛውን ፓርት በዚህ መልኩ ካየን በኋላ ከጠረጴዛ በታች ያለው ፓርት ደግሞ የምናየው ይሆናል። ይህ እንግዲህ የምትመለከቱት ደግሞ በእግራችን በምንረገጥበት ሰዓት የማሽናችን የመርፌ ክፍሉ የሚንቀሳቀስበት ወይም ደግሞ ስፌት የምንሰፋበት ፓርት ነው ማለት ነው። ይህንን እግራችንን እየተቆጣጠርን የምንሰፋበት ፓርት ነው ማለት ነው። ያው እነዚህ የምታያቸው ደግሞ የማሽናችን ማስቀመጫ እግሮች ናቸው ማለት ነው። ብዙ የተለየ ነገር የለውም። እዚህ ጋር ደግሞ እንደምታዩት ኪስ ይኖራል፣ የአንድ ማሽን ኪስ ይኖራል ማለት ነው። እንግዲህ ይህንን ካየን በኋላ ማሽናችንን አስነስተን ፓወርን ኦን አድርገን የምንሰራ ይሆናል ማለት ነው። በዚህ መልኩ ሶኬቶችንን ሰካን። እንደምታዩት ማሽናችንን ኦን አድርገናል። ላይቱን በርቷል ማለት ነው። ላይቱ እንግዲህ ምንድነው የእግራችንን ፔዳል በምንረገጥበት ሰዓት ማሽናችን በዚህ መልኩ ይሰፋል ማለት ነው። በዚህ መልኩ ይሰፋል ማለት ነው። ቅድም እንግዲህ የነገርኳችሁ በምንሰፋ ሰዓት ማሽናችን ክር መኖርና አለመኖሩን የምንለይበት ምንድነው ብያቸዋለሁ። ይሄ መስታወት ነው ማለት ነው። እንደምታዩት የማሽናችን ዘይት ከታች እየመጣ በቅድሙ ባሳየዋችሁ ወንፊት አማካኝነት በዛ እየገባ በክሮችም እየገባ ዘይቱን እያጠበ ማሽኑን ወደታች በተመሳሳይ ይለቀዋል ማለት ነው። ወደ ዘይቱ አንድ ማሽን ከ3 ወር እስከ 2 ወር ድረስ ዘይትን ብንጠቀም የተሻለ ይሆንልናል። በዛ ከተባለ 4 ወር ድረስ ይበቃል ማለት ነው። በዚህ መልኩ እንግዲህ ይህን ያሳያችሁ ምን እናያለን ማለት ነው። የማሽናችንን ክር እንዴት አድርገን እንደምናስገባ ግልጽ በሆነ መንገድና እናንተን በሚመቻችሁ መንገድ የምንጠቀምበትን መንገድ አሳያችኋለሁ ማለት ነው። እንግዲህ እንደምትመለከቱት ይህኛው ክር ለመስራት የምንፈልገው ክር በዚህ መልኩ አስቀምጥና በዚች እናስገባታለን። በዚህ ቀዳዳ ካስገባን በኋላ እዚህ ጋር በዚህ መልኩ እንዲህ እያደረግን ከፈለግን እንዲህ መጥለፍ እንችላለን። ከፈለግን ደግሞ ወደዚህ ማስገባት እንችላለን ማለት ነው። እንዲህ እያስገባን አሁንም እንዲህ እያስገባን ከዛ በዚህኛው መልኩ በዚህ መልኩ ወደዚህ እናስገባለን። በዚህ ካስገባን በኋላ እናደርጋለን። በዚህ እናስገባና ወደዚህ ወስደን ክሯን እንዲህ እናስገባታለን። አንዳንዶች ይህን ከፊት የሚያደርጉት አለ፣ ግን እኔ ለማሽኔ ስለማይመቸኝ ይህኛውን ሽቦ አልጠቀመውም ማለት ነው። በዚህ መልኩ አሁን ደግሞ በዚህ መልኩ እናስገባዋለን ማለት ነው። ስራችንን ቆርጥና በዚህኛው የቀዳዳ ፓርት
እዚህ ጋር እንግዲህ ከማሽናችን ላይ እጃችንን መርፌ እንዳይወጋን የሚደረግ ማቴሪያል ነበረ። ለመስራት ለፍጥነት ስለማይመቸኝ አልጠቀመውም ማለት ነው። እናንተ ጋር ሊኖር ይችላል። በዚህ መልኩ መርፌያችንን ከግራ ወደ ቀኝ እናስገባለን። ሁልጊዜም መርፌ ስታስገቡ ከግራ ወደ ቀኝ ነው የምታስገቡት ማለት ነው። ከዛ በኋላ እንግዲህ ያው ለማሳያ ያክል ይሄኛውን ፓርት የእንዝርታችን ፓርት ላይ ትንሽ የተወሰነ ክር እንጨምርና እንዴት አድርገን እንዝርት ላይ በእንዝርቱን አጠንጥነን እንዴት አድርገን እንደምናስገባ የማሳያችሁ ይሆናል ማለት ነው። እንዝርታችንን በዚህ መልኩ እናስገባለን ማለት ነው። ከዛ ከዚህ አመጣን እናስገባለን ማለት ነው። ከዚህ በመቀጠል በዚህ ሳይድ እናስገባለን። ከዛ ወደዚህ ቴንሽናችንን እናዞርና በዚህ ሳይድ እንከታታለን። ቅድም እንደነገርኳችሁ ክራችሁን አጠንጥናችሁ ጨርሱ፣ በዚህ ትቆርጧታላችሁ ማለት ነው። እሺ ለመቁረጫ ታገለግለናለች ክራችንን ማለት ነው። ከዛ ምጠን ወዴት ነው የምንጠመጥመው ማለት ነው? ቀጥታ ከዚህ ወደዚህ ነው የምንጠመጥመው። ከዚህ ወደዚህ ነው የምንጠመጥመው። ከዛ በኋላ የመርፊያችንን ክር አወጠን ነው መስፋት ያለብን ማለት ነው። በዚህ መልኩ ይህ እንዲህ ካደረግነው አይሰፋልንም። እንግዲህ እንደምንመለከተው ይህንን ወደዚህ ካስጠጋም በኋላ ክራችን ይጠነጠናል ማለት ነው። እንደምታዩት በራሱ ጊዜ ክሩ ሞልቶ ገፍቶታል ማለት ነው። ስለዚህ ከዚህ በላይ እናጠንጥን ብንል ይመለስብናል ማለት ነው። እንደምታዩት አጠነጠነ፣ ራሱ ሞላ ማለት ነው። ሰው እንዲህ አድርገን ክራችንን እንቆርጠዋለን ማለት ነው። እንግዲህ እንደምትመለከቱት ከቦቢን ላይ ከቦቢን ሆልደር ላይ ቦቢናችን እንዴት አድርገን አስገብተን ወደ ውስጥ እንደምናስገባ በዚህ የማሳያችሁ ይሆናል ማለት ነው። ክራችሁን በመጀመሪያ እንደዚህ አድርጋችሁ ትይዛላችሁ። ከዛ ቦቢን ሆልደራችሁን አምጣችሁ በዚህ መልኩ ታስቀምጡትና ይህንንም እንዲህ አድርጋችሁ በስንጥቅ ቀዳዳ አለቻት እዚች ጋር በስንጥቋ ታስገባታላችሁ። ከዛ በዚች በታች ተወስዷትና እንደዚህ ራሷ ትገባለች ማለት ነው። እዚህ ጋር ልክ ትሽከረከር ክሩን ወደምትወስዱበት ቦታ ትጠቀሙበታላችሁ። ወደዛኛውም ተቃራኒም ቢሆን ሊሰራላችሁ ይችላል። ነገር ግን ብዙ ጊዜ እኔ የምጠቀምበት አካሄድ ስለሆነ ከተመቻችሁ መጠቀም ትችላላችሁ ማለት ነው። አንዳንድ ማሽኖች ደግሞ ለምሳሌ የጥልፍ ሊሆን ይችላል። እነዚህ ሲንጀር የሚባሉ ማሽኖች ተቃራኒ ሳይድ እንዲሽከረከር ነው የሚፈልጉ ማለት ነው። በዚህ መልኩ ታስገባላችሁ ማለት ነው። እንደነገርኳችሁ ቅድም አውራጣታችሁን በዚህ መልኩ ካስገባችሁ በኋላ ቅድም ያሳያችሁ ቀዳዳ አለ አይደለ? ማሽናችንን መገልበጥ አይጠበቅብንም። ወስደን ምን እናደርገዋለን? እናስገባዋለን በስር ማለት ነው። በስር ከወሰድን በኋላ ያው ለማጠንጠን ስንል ምን አድርገናል? ከመርፌ ክራችን እናወጠናል ማለት ነው። ሳበራው ስለማይታያችሁ ላጥፋው ማለት ነው። በዚህ መልኩ በዚህ ቀዳዳ ካስገባን በኋላ በመርፌያችን ቀዳዳ በዚህ መልኩ እናስገባለን ማለት ነው። በዚህ መልኩ ክራችንን ስበን አወጣን ማለት ነው። እስኪ ወረቀት ላይ እንለማመድ እንዴት እንደሚሰፋልን ማለት ነው። እንግዲህ አንድን የሆነ ወረቀት አምጠን ያው ማሽናችን ነው ወረቀት ባንሰራበት ይመከራል። ግን ለመለማመጃ ከሆነ መርፌውን ክሩን አወጠን መሆን አለበት ማለት ነው። በዚህ መልኩ ብዙ ጊዜ ማሽኖች ክሮች ካልተያዙ አንዳንድ ጊዜ ሊያስቸግሩን ይችላሉ። አንዳንድ ዘመናዊ ማሽኖች ደግሞ ብዙ ጊዜ አያስቸግሩንም ማለት ነው። በነገራችን ላይ ይህ ማሽን ዲጂታል ማሽን ነው። ከስር ዲናሞ የለውም። ዲናሞ ያለውም ዲናሞ የሌለውም ልዩነት የለውም ያን ያክል። ነገር ግን በድምፅ ማውጣት ላይ ነው ብዙ ጊዜ ዲናሞ ያለው ድምፅ ይኖረዋል። እነዚህ ደግሞ ሳይለንት ናቸው። በዚህ መልኩ ያው የምንሰፋ ይሆናል ማለት ነው።
በዚህ መልኩ ያው እንግዲህ መስፋት ችለናል ማለት ነው እንደምትመለከቱት። እንግዲህ እነዚህን ካየን በኋላ ያው ስለ ማሽን የተወሰነ ነገራቶችን ለጀማሪ ዲዛይነር በቂ ይሆናል የሚለውን ነገር አሳይቻችኋለሁ ማለት ነው። አሁን ደግሞ ምን ምን ሊያስፈልጉን ይችላሉ የሚለውን ከማሽን ቀጥሎ በዋናነት አሳያችኋለሁ ማለት ነው። ስለ ማሽናችን ፉል ዲቴል የሆነ ነገር አይተናል ብዬ አስባለሁ። ይህ የምትመለከቱት ያው ለፋሽን ዲዛይነር አንዱ ለሚያስፈልገው ግብአት መካከል ክር ነው ማለት ነው። በሁለተኛ ደረጃ ደግሞ ማስመሪያ፣ ከርቭድ ማስመሪያ፣ እነዚህ ለእጅ ማውጫ፣ ለአንገት ማውጫ እንዲሁም ለተለያዩ ከርቭ ለሆኑ ነገራቶች የምናወጣበት ማስመሪያ ነው ማለት ነው። ይሄ ደግሞ በአንድ ሳይድ ቀጥ ያለ ነው፣ በአንድ ሳይድ ደግሞ እዚህ ጋር እንደምትመለከቱት ማለት ነው ለሱሪ ፓትሌት ማውጫ፣ ለተለያዩ ማውጫዎች የሚሆነን ነው ማለት ነው። እንዲሁም ደግሞ የተለያዩ በጣም ብዙ ስራን የሚያቀሉልን የማስመሪያ አይነቶች አሉ። ከነዛም ለአንዱ ለፋሽን ዲዛይን ወይም ደግሞ ለልብስ ስፌት ስራ ከሚያገለግሉን የመሳሪያ አይነቶች ናቸው ማለት ነው። እንዲሁም በተጨማሪ ምን ሊያስፈልገን ይችላል? ፓተርን መስሪያ ወረቀት ያስፈልገናል ማለት ነው። የምታዩት ቁመቱ 60 ሴንቲሜትር ስፋቱ ደግሞ 80 ሴንቲሜትር የሆነ ወይም ስፋቱን ቁመቱን ብለን መቀያየር እንችላለን ማለት ነው። ይህ ወረቀት የምታዩት ፓተርን አወጠን በቀላሉ ልብሳችንን ለመስራት እንችላለን ማለት ነው። ወይም ደግሞ ያው ባለሙያ ስንሆን ደግሞ ብዙ ጊዜ እነዚህ ወረቀቶች ሊያስፈልጉን ይችላሉ ማለት ነው። ማለት ጭራሽ አያስፈልጉንም ሳይሆን ልብስ ላይ ፓተርን እየሰራን ኤክስፐርት ከሆንን በኋላ ልብስ ላይ ፓተርን እየሰራን መስራት እንችላለን። ብዙ ሙሉ በሙሉ ላንጠቀማቸው እንችላለን ማለት ነው። እነዚህ ወረቀቶች ግን እንደ ጀማሪ ወረቀቶች በጣም አስፈላጊ ናቸው፣ ለመስራት ቆንጆ ናቸው ማለት ነው። እንዲሁም ደግሞ ፔፐር ከተር ያስፈልገናል ወይም ደግሞ የወረቀት መቀስ ያስፈልገናል ማለት ነው። ይህ የምታዩት ወረቀት ለመቆራረጫ ይሆናል። እንዲሁም ደግሞ በዋናነት ያው ልብስ ስፌት ሲባል መቼ ብዙ ጊዜ ወይም ደግሞ ፋሽን ዲዛይን ሲባል ስለ መቀስም ሳናወራ አናልፍም። መቀስም ግዴታ ያስፈልገናል። በቁጥር አሉ 10 ቁጥር፣ 11 ቁጥር፣ 12 ቁጥር የሚባሉ የመቀስ አይነቶች አሉ ማለት ነው። እንዲሁም ደግሞ ያው የወገብ ላስቲክ፣ ወገብ ላይ ላስቲክ ለማድረግ፣ እጅ ላይ ላስቲክ ለማድረግ፣ አንገት ላይም አንዳንድ ጊዜ ሊኖሩ ይችላሉ። የተለያዩ ፓርቶች ላይ ላስቲክ ለማድረግ ያው ይህንን ላስቲክ ልንጠቀም እንችላለን። እንዲሁም ከዚህ ደግሞ ሰፋ የሚል ቁመቱ 4 ሴንቲሜትር የሆነ የወገብ ላስቲክ ሊያስፈልገን ይችላል ማለት ነው። እንደምታዩት ይህ የወገብ ላስቲክ ነው። ከጉርድ ላይ፣ ከሱሪ ላይ፣ ከተለያዩ እንዲሁም ደግሞ ቲክነሳቸው ተለያይቶ በተለያዩ ፓርቶች በተለያዩ የጎማ ወይም ደግሞ የወገብ ላስቲክ አይነቶች ሊመጡ ልናገኛቸው እንችላለን ማለት ነው። እዚህ ጋር ደግሞ ያው ሳስ ያስፈልገናል ማለት ክሬቲቪቲያችንን ያሳድግልናል ስለም ብንሰራ ሞር። እንዲሁም ደግሞ ወረቀት ካስፈለገን ደግሞ ወረቀት ነጭ ሙጥ ወረቀት ልንጠቀም እንችላለን ማለት ነው። መጀመሪያ ለመስራት የሚፈልገውን ልብስ በዚህ ፔፐር ላይ አስቀምጠን እንዲሁም ግራፊክሱን በደንብ ካየን በኋላ ወደ ፓተርን ሜክ አድርገን ከዛ ወደ ሰዊንግ እንገባለን፣ ወደ ስፌት እንገባለን ማለት ነው። ተጨማሪ ደግሞ ይህ የምታዩት ያው የመኪናችን ዘይት ማጠጫ ነው። ቅድም ስናጠጣ በዚህ አይተንበታል ማለት ነው። እንግዲህ ከነዚህ መካከል ደግሞ ካውያ ያስፈልገናል። ካውያ አንዱ መሳሪያችን ነው ማለት ነው። ከፋሽን ዲዛይን ለማድረግ ከምንጠቀምበት መሳሪያዎች አንዱ አስፈላጊ ከሚባሉ ማቴሪያሎች ካውያ ነው ማለት ነው። ይህንን በመጠቀም ያው ስራችንን መስራት እንችላለን ማለት ነው። የተለያዩ የዚፐር አይነቶች በረጅም በአጭር ያስፈልጉን ይችላሉ። ያው በዋናነት ሜትርንም ወደ መጨረሻ አነሳ ነው እንጂ ሜትርም ደግሞ አስፈላጊ ከሚባል ፍሌክሲብል ሜትር አስፈላጊ ከሚባል ሜትሮች መካከል ነው። በሴንቲሜትርም በኢንችም መጠቀም ትችላላችሁ ማለት ነው። እኔ የምጠቀመው ሴንቲሜትር ነው። ብዙ ጊዜ ማለት ለስራም የሚመች ሴንቲሜትር ስለሆነ በሴንቲሜትር ብትጠቀሙ፣ በተለይ ጀማሪ ከሆናችሁ በሴንቲሜትር ብትጠቀሙ ሞር ጥሩ ነው ብዬ አስባለሁ ማለት ነው። ኢንች የሚያስፈልግ ከሆነ ደግሞ በደንብ ሙያው ላይ ኤክስፐርት እየሆናችሁ ከሄዳችሁ በኋላ ብትጠቀሙት እመክራችኋለሁ ማለት ነው።
እንዲሁም ደግሞ ምን ያስፈልገናል? መቀንጨቢያ ወይም ደግሞ ያው ለምታች መቀስ ናት። አንዳንድ አላስፈላጊ ክሮችን ልብስን ሰርተን ከጨረስን በኋላ ሚንዘላዘሉ ልብሱ ላይ የሚንዘላዘሉ ክሮችን የምናስወግድበት ወይም ቆሻሻ ማስወገጃ ከተር ናት ማለት ነው። እቺ ደግሞ የምታዩት እንግዲህ የልብስ መተርተሪያ ነች ማለት ነው። ልብሳችን ብዙ ጊዜ የትኛውም ዲዛይነር ሳይሳሳት አይሰራም ማለት ነው። ስንሳሳት በዚህ ክሮችን የሰፋነውን ክር በዚች እያስገባን የምንቆርጥባት መሳሪያ ነች ማለት ነው። እንግዲህ በተወሰነ ደረጃ ስለ ፋሽን ዲዛይን ስለሚያስፈልጉ ማቴሪያሎች አይተናል። በቀጣይ ደግሞ ስለ ፓተርኖች፣ ስለተለያዩ ፓተርኖች፣ ስለ ቀሚስ፣ ስለ ጎርድ፣ ስለ ሱሪ፣ ስለ ሴት ኮት እንዲሁም ደግሞ ስለ እጅ አወጣጥ፣ ስለ እጅ አቆራረጥ፣ የተለያዩ የአንገት ዲዛይኖችን ፓተርኖች በዚህ የዩቲዩብ ቻናል የምለቅላችሁ ይሆናል። ዲዛይነር ሚስባህ እባላለሁ። ቻናሉ ሰብስክራይብ እንዲሁም ደግሞ ጓደኞቻችሁ ሼር በማድረግ ቪዲዮ ጠቃሚ ከሆነ ደግሞ ላይክ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። እንዲሁም ደግሞ አስተያየት ካላችሁና ደግሞ ምን ቪዲዮ ይሰራ የምትሉት ነገር ካለ በዚህ ቪዲዮ ኮሜንት ስር ኮሜንታችሁን ማስቀመጥ ትችላላችሁ። የቴሌግራም ቻናሌንም ደግሞ ዲስክሪፕሽን ላይ አስቀምጭላችኋለሁ፣ ከታች ገብታችሁ ማየት ትችላላችሁ ማለት ነው። ከዚህ በፊት የሰራኋቸው ስለ ፋሽን ዲዛይን የተለያዩ ሀሳቦችም ሆነ ፓተርኖች፣ ስለ ቀሚስ አሰራር፣ ስለ ሱሪ፣ ስለ ልኬት አወሳሰድ የተለያዩ ስራዎችን ሰርችላችኋለሁ። እነሱን ገብታችሁ መመልከት ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።